Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ እንደምናላችሁ እንደምናደራችሁ በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ነው። ለማይክሮፎን ሚዲያ አዳዲስ የሆናችሁ ደግሞ እንኳን ደህና መጣችሁ እያልን የሁሉ ጊዜ አድማጮች የቤተሰባችን አካል ሆናችሁ እንድትቀጥሉ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑ። አዲሱ ቻናላችን ነው ማይክሮፎን ሚዲያ ቁጥር 2 ነው። ይሄ በአማርኛ ወደ እናንተ የምንመጣበት አዲስ ነውና ሰብስክራይብ አድርጉ፣ አበረታቱ። ላይክ ሼር በማድረግ ደግሞ ሌሎችም እንዲያውቁት እንድታደርጉ በትህትና እንጠይቃችኋለን። ማይክሮፎን ሚዲያ አለ፣ በትግርኛ እናመጣለን፣ በዚህ ደግሞ የአማርኛው እናመጣበት ነውና ሁለቱንም ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑ እያልኩኝ አሁን የደረሱን ከአዲስ አበባ ደውለው የነገሩን እዛ ያሉ ምንጮቻችን በጣም የሚገርሙ ነገሮች አሉ። አንደኛ የጌታቸው ረዳ ባንዳ ይሉታል፣ ከዳ ይሉታል፣ ብዙ ቅጽል አለው። ቮድካ ይሉታል፣ ጌታቸው ቮድካ፣ ጌታቸው ምናምን እያሉ ይጠሩታል። እኔ ጌታቸው ረዳ ብዬ ነው የምጠራው በስሙ። መኖሪያ ቤት አብይ አህመድ ሰጥቶታል። በሳር ቤት አካባቢ ነው። እሱን በደንብ እንነግራቸዋለን። ነግረውናል። ይህ በደንብ እየታደሰ ነው አሉ። እዛ እየኖረ ነው ወይ እየኖረ አይደለም፣ ይህንንም እንነግራቸዋለን። ሌላ በአብይ የሚመራው ነገ ስብሰባ አለ አዲስ አበባ። የትግራይ ተወላጆች ተጠርተው ተመርጠው በትዕዛዝ እንዳይቀሩ በተለይ የመንግስት ሰራተኛ የሆኑትን ተጠርተዋል። እነማን ናቸው የተጠሩት በደንብ አድርጌ እነግራቸዋለሁ። ለምንስ እንድነው ይሄ ስብሰባ የሚደረግ ያለው? ለምንስ እንድነው በሚስጥር እንዲሆን የተደረገው? አድዋ 00 ውስጥ ነው የሚደረገው ስብሰባው። አብይ አህመድ ነው የሚመሩት፣ ብቻው ነው የሚመራው የትግራይ ተወላጆች። እሱንም በደንብ እናናገራቸዋለን አድማጮቼ። ሌላ አስደንጋጭ አዲስ አበባ የሰማ ነው። አስደንጋጭ ብሎ አስገራሚ የፈለጋችሁ በሉት እና የውትድርናው አሁን አብይ አህመድ ሌሊትና ቀን እያፈሰ ነው ያለው ከአዲስ አበባ ወጣቶችን ለስልጠናም ለምንም እየተባለ ጎዳና ተዳዳሪዎቹንም ሁሉንም እያፈሰ ነው ያለው። ግን አስገራሚ የሆነ ሌላ የሰማ ነው። ለእያንዳንዱ ባለስልጣን በተለይ በየወረዳው ቀበሌ ይባል የነበረ ድሮ፣ አሁን ወረዳ ተብሎ ነው የሚጠራው አዲስ አበባና በየወረዳው ያለው ባለስልጣን ቢያንስ ሁለት ወጣቶች ወስዶ ማስረከብ አለባት ለወታደር ሆኖ የሚመለመለውን። አሁን ወጣቱ መጀመሪያ ዝም ብሎ እያለ ይሄድ ነበር። ለወታደር ልትሆን ነው ምናምን ብሎ አይደለም የሚወስዱት። ያበሉት ያጠጡት ምናምን ያደርጉና ከዛ በኋላ ይዘውት ይሄዳሉ። አሁን ግን ወጣቱ ስለሰማ አንሄድም ይላል። ግን የታመመም ይሁን በሽተኛም ይሁን ሰካራምም ይሁን ሱስ ያለውም ይሁን አሁን እነዚህ ባለስልጣኖች ይሄ ለውትድርና የሚሆኑት ሁለት ወጣቶች ይዘው ካልሄዱ ስራቸውን እንደሚያጡ ስለሚያውቁ ምን ተደረገ መሰላችሁ? ይከፍሏቸዋል። አንዱ የባለስልጣን የመንግስት 100,000 ሰጥቷል አሉ። እኔ በጣም ነው የደነገጥኩት። $100,000 ይሄን ያላንሰዋል እንዴ? እኔ 100,000 እኮ መኪና ነበር የሚገዛው። እንዴ እርግጠኛ ነህ 100,000? 100 የሰጣለ አለኝ። 100 ምንድን ነው አልኩት። 100,000 ለሁለቱም 50,000 ሰጥቶ ደግሞ እነሱ የእሱ ግዴታ ወስዶ ማስረከብ ነው። ከዛ በኋላ የሚደረግ ምርመራ አለ። ወታደር ለመሆን ይበቃል ወይ ምናምን የሚባል ነገር አለ። ግን ይህ ምርመራ እንደማይደረግ ይሄው የጎዳና ተዳዳሪውን ለጥይት ማብረጃ እንዲሆን ተብሎ ስለሚወሰድ ምንም ነገር የሚደረግ ነገር የለም። አሁን እንደሱ እያደረጉ ይወስዷቸዋል አሉ። ወደ የሚወሰዱበት ቦታ ይወስዷቸዋል። ከፍተኛ ባለስልጣን የሚባሉትም አነስተኛ ባለስልጣን የሚባሉት በየቀበሌው በየመንግስት ሰራተኛው በሙሉ በትዕዛዝ ነው ይህንን የተደረገው እና የደሃ ልጁ በገንዘብና በምናምን እያታለሉ እየወሰዱ ለጦር ለጥይት ማብረጃ ሊያረጓቸው ነው። አዲስ አበባ የምትገኙ የአዲስ አበባ ነዋሪዎች በተለይ ደግሞ አነስተኛ ገቢ ያላችሁ ወይ ደግሞ አዲስ አበባ ቤተሰብ የሌላችሁ ከሌላ አካባቢ ከሌላ ክልል የመጣችሁ እና እንደሄን አደርግልሃለሁ ብሎ አታሎ የሚወስዳችሁ ወይ ደግሞ ምንም ሳታውቁት ብላ ጠጣ ብሎ ድራፍትንም ቁርጥንም ጥብስንም ሁሉ ነገር ከጋበዛችሁ ጠርጥሩት፣ ሩጡ፣ ሸሹ። ወደ ውትድርና ሊወስዳችሁ ነው። በዛች በሚያወጣት ገንዘብ ምን ሊያደርግ ነው የሚፈልገው? በዛ በሚያወጣት ገንዘብ ህይወታችሁ ነው የምትሸጡት ያላችሁ። ህይወታችሁ ለስጋና ለድራፍት ነው የምትሸጡት ያላችሁ። ስለዚህ እንደዛ እንዳታደርጉ። ይህንን ነገር ምን ነገር ስላለበት ነው የምንነግራችሁ ያለ ነው እና በጣም የሚገርም ነው።
በሚስጥር ሳይጮክ ምን ሳይባል በሌሊት እየታፈሰ ይወሰዳል። በቀን ደግሞ እንደዚህ እያታለሉ እያጨበረበሩ እየወሰዱ እያስረከቡ ነው ወጣቶቹ። እነዚህ ጎዳና ተዳዳሪዎች፣ ሊስትሮዎች፣ ተሸካሚዎች፣ ችግረኛ ቤተሰብ ያላቸው ይሄ ሁሉ እንደዚህ ሆኖ እየሄደ ነው ያለውና ይህንን ባካችሁ ንገሩልን ስላሉ ይኸው ተናግረናል። በጣም የሚያስደነግጥ ነው። እኔ በጣም ነው የገረመኝ እውነት ለመናገር። በተለይ ደግሞ 100,000 ሰጥቶ እነዚህ ሰዎች ይላካቸዋል። እንግዲህ በ100,000 ምን ሊያደርጉበት? 50 ሺህ ምንድን ነው የምታደርገው? ነገ ጠዋት ሂዶ ህይወቱን ሊያጣ ይችላል። ያ ድሃ ልጅ ግን ገንዘብ መስሏቸው ይሄዱ አሉ። ግን ስራዬ ለማትረፍ እኔ በአጭር ጊዜ ጉቦ ተቀብዬ የማገኛት ገንዘብ ነች፣ ግን እነዚህ ወስጄ ህይወታቸውን ማጣት አለባቸው ብሎ የጨከነ ክፉ ባለስልጣን አግኝቷቸው እንደዚህ አድርጌያለሁ ብሎ ደግሞ ልክ እንደ ደህና ነገር እንደሰራ ከሰው ጋር የሚያወራ ሰው ነው ነገረኝ ብሎ የነገሩንና በጣም ነው የገረመኝ። ይህን እያልኩ ወደሚቀጥለው ልውሰዳቸው አድማጮች። የሚቀጥለው በአብይ የሚመራው የነገው የትግሮት ሚስጥራዊ ስብሰባ አለ። ተጠርተው መንግስት መስሪያ ቤት የሚሰሩ ባለሀብት የሆኑ ታዋቂ የሆኑ ወደ አድዋ 00 ተብሎ ያለው ፒያሳ አካባቢ ተሰርቶ ያለው አዲሱ አዳራሽ ትልቅ አዳራሽ ነው አሉ። እኔ አላየሁትም፣ ውጭ ስለሆነ ያለሁት የማቀው ቴዎድሮስ አደባባይ ያለው ማለት ምኒልክ አደባባይ ሐውልቱን ነው የማቀው ፈረስ ላይ ሆነው እንጂ የተሰራው አሁን ብዙ አላቀውም። በስዕል አይቼዋለሁ፣ በሚዲያ ሰምቼዋለሁ። ግን እዛ ነው ስብሰባው። በሚስጥር ለምንድን ነው የተደረገው? ሆን ብሎ አሁን አሳይመንት ሊሰጣቸው ነው። ሰላም ነው የምንፈልገው የሚባል ሰላም የማይፈልግ አለ ብሎ ሰላም ነው የምፈልገው ካልክ ሰላም የማይፈልግ አለ ማለት ነው። ጌታቸው ደግሞ ደጋግመው ምንድን ነው እያለ ነው የሚያወራ ያለው ባንዳው። ሁል ጊዜ ይህንን ሰላም ከተፈጠረ ሁሉን ነገር ከተስተካከለ ተፈናቃዮች ወደ ቦታቸው ከተመለሱ እኔ ተጠያቂ ሆናለሁ፣ እኔ ደግሞ የማገኘውን ጥቅም አጣለሁኝ ብለው የሚፈሩ በጣት የሚቆጠሩ አሉ ምናምን እያለ ነው የሚናገረው። ታዋቂ የሆኑትን ሰዎች እንደዚህ ጠርተው ሰላም ነው የምንፈልገው ብሎ ፎቶግራፍ ተቀርጾ ልክ ከዚህ በፊት ስታዲየም ገብተው በመብራት በጨለማ በ11 ሰዓት ከጠዋቱ ፎቶግራፍና ቪዲዮዎችን ቀርጸው እነሱን የበተኗቸው አንድ ሰው እንኳን ሳያይ ለመጀመሪያ ጊዜ ነው በኢትዮጵያ ታሪክ ውስጥ በሌሊት በመስቀል አደባባይ ያልተደረገ ስብሰባ ግን በአዲስ አበባ ስታዲየም ውስጥ የተደረገ በሌሊት ቪዲዮ ተቀርጾ የተበተነ ሰራዊት የተበተነ ስብሰባ እሱ ነው። ግን ምንም አልሰራለትም። ያኔም አብይ አህመድ ጌታቸውን ለማቆየት ስልጣን ላይ ተደርጎ የነበረ ነው። እሱም አልሆነም። ያው ጌታቸውም እሱ ጋር ወስዶ ይኸው እየዋሸ ነው ያለው እና አሁን ይህንን ስብሰባ የሚደረገው በሚስጥር ነው። የት ነው የሚደረገው? አድዋ 00 ውስጥ። ማን ነው የሚመራው? አብይ አህመድ ነው ራሱ ነው የሚመራው። ሌላ የተጠራ ትልቅ እንግዳ የለም አሉ። እሳቸው ጠቅላይ ሚኒስትሩ ነው የሚመሩትና መቅረት የለባቸውም ተብሎ በግዴታ ሁሉንም እያንዳንዱ በሊስት ነው ገሌ ይመጣል ተብሎ። ምክንያቱም ከየወረዳው ይህን ያህል ኮታ ይምጣ ብሎ መጀመሪያ ትዕዛዝ ተሰጥቶ ነበር አሉ። አይ እንደዛ ብንል አይመጡልንም፣ ምንም ልናስገድዳቸውም አንችልም ኑ ብለን፣ ምክንያቱም ምንም የሚጠቅማቸው ነገር የለም፣ ልንከፍላቸውም አንችልም። ግን መጠራት ያለባቸው እነዚህ ንብረትና ሀብት ያላቸው ወይ ደግሞ ታዋቂ የሆኑ ወይ ደግሞ የመንግስት ሰራተኛ የሆኑትን በተለያየ አካል ሆኖ የፌዴራልም የአዲስ አበባም የፖሊስም የፌዴራል ፖሊስም የምናምን ያሉት የትግራይ ተወላጆችን ወይ ደግሞ አሁን እነ ጌታቸው የመሰሉ እዛ ሂደው ሸሽተው የሱ የአብይ አህመድ አሽከር ሆኖ ያሉትን እንዲገኙበት ነው። ሞስት ፕሮባብሊ ጌታቸውም እዛ የነገው ላይ ይኖራል እና ዋናው ነገር የውትድርና ልምድ ያላቸው የድሮ ታጋዮች የነበሩት አዲስ አበባ የሚኖሩ በጥሮታ ተገልለው የሚኖሩት ያሉትንም አሰልጥኑ እየተባሉ ወደ አፋር ይሄ ሐራ መሬት የሚለዋት አለች አይደለም፣ ወደዛ ሄደው እንዲያሰለጥኑም እነሱም ግዴታ እየተሰጣቸው ነው አሉ። አልሄድም ያለ ይቀጣል፣ ይታሰራል። 10 ወር ማለት 10 ቀንም ይቅርታ 10 ቀንም 9 ቀንም የሚታሰሩ አሉ። አልችልም መሄድ አልችልም እኔ በሽተኛ ነኝ ምናምን ካል አንተ ደጋፊ አይደለም የህወሓት ደጋፊ ነህ ተብሎ የታሰሩ 1-3 ደውለውልኛል። ታስረን ነበር ለ9 ቀን ታስሬ ነበር ለ10 ቀን ምናምን ብለው ነግረውኛል። እና ይሄንን አለ። ሌላው ይሄንን ካልኩኝ ቶሎ ነው የሚሄድ ያለሁት እንደምታውቁት አጠር አድርጌ ስለሆነ ማመጣላችሁ አድማጮቼ። ለጌታቸው መኖሪያ ቤት ደግሞ የጌታቸው መኖሪያ ቤት እንግዲህ ይታያችሁ ነገ ጠዋት አውጥቶ ለሚተፋው ነገ ጠዋት ሁሉንም ነገር ለሚያጣው
ህዝቡን ታይቶ ተሰምቶ በማይታወቅ እኔ እንደ ጌታቸው እውነት ለመናገር ላይ ኑሮ ወደ ታች የወረደ ይሄ ከአዲስ አበባ የደወለልኝ ሰው ምን እንዳለኝ ታውቃላችሁ? ጌታቸው ትክክለኛ ስም ነው የወጣለት። ሳኒታይዘር የተባለው ትክክለኛ ነው። ሳኒታይዘር ማለት ኮሮና ሲኖር ይሰራ ነበር። አሁን ግን ቀኑ አልፎበት ማንም የሚጠቀምበት የለም፣ ተጥለዋል። ጌታቸውም ልክ እንደዛ እንደ ሳኒታይዘሩ ተጥለዋል በትግራይ ህዝብ ብሎ አሳቀኝ። እውነት ለመናገር በዛ አይቼው አላውቅም። ግን ጌታቸው ያን ያክል ወጥቶ የነበረው ያን ያክል በከፍተኛ ደረጃ የሚታይ የነበረውን አሁን ደግሞ ጌታቸው ስትል ምን አደረግን ይሄንን ሰውዬ ፎቶግራፍ የምትለጥፈው ምን አደረግን ይሄ ሰውዬ ስም ታሰማን ነው የሚሉት። እና አሁን መኖሪያ ቤት የተሰጡታል መሰላችሁ? ቫቲካን ኤምባሲ ሳር ቤት ወረድ ብለህ ቫቲካን ኤምባሲ ከባቢ የተሰጠው መኖሪያ ቤት አለ። ትልቅ ነው አሉ፣ ግን ያረጀሰ ቤት ነው። 3 ሰርቪስ ቤት አለው። እሱንም እያደሱት እንዳለና እሱ ግን ብዙ ጊዜ እንደማይመጣ እዛ ነው የተነገረን። ለጊዜው እንግዲህ ያው ብዙ ገንዘብ አግኝቶ የለም ጌታቸው ከስካይላይት እና ከሸራተን ውጪ ወደዛ መሄድ አልጀመረም፣ እዛ መኖርም አልጀመረም። ግን ሁሉ ነገር በቀንና ሌሊት እድሳት እየተደረገለት ሰፊ የሆነ ሳር አለው፣ ሰፊ የሆነ ግቢም አለው አሉ። እዛ እንዲኖር ያው አብይ አህመድ ሰጥቶታል። መንግስት ነው አሁን እንዲታደስ አድርጎት ያለው የክራይ ቤቶች ማለት ነው። እዛ እንዲገባ ተወስኗል አሉ። እና የት አካባቢ ነው? ከሳር ቤት ወረድ ብሎ ቫቲካን ኤምባሲ አካባቢ ያሉ ትልልቅ ቤቶች አሉ። ቆንጆ ሰፈር ነው እሱ ሰፈር። እና እዛ አካባቢ መኖሪያ ቤት እንደተሰጠው መኪናም እንደተሰጠው ነው ነግሮን ያሉት። ጌታቸው ረዳ እውነት ለመናገር ይቅር ብቻ ይህንን ልለው የነበረውን በጣም የሚገርም ነው። በዚህ ህዝብህን መሸጥ ማለት ስምህን ማጣት ማለት ያ ሁሉ ዝናህን ያ ሁሉ ክብርህን በህዝብህ ላይ የነበረውን ክብር ህዝብህ እንዴት አክብሮህ እንደነበረ ታውቃለህ። አሁን ግን ወርደህ የአብይ አህመድ ተላላኪ ሆነ የአብይ አህመድ ገረድና ማውዝ ፒስ ሆነ መታየት ማለት ከዚህ የበለጠ መውረድ ታይቶ ተሰብቶም አይታወቅም። በተለይ ደግሞ በትግራይ ተወላጆች እንደዚህ አይነት ሰምተን እና አይተን አናቅም። እንኳን ልናይ ሰምተንም አናቅም ወደ ለበላንገር። ይሄንን ያልኩኝ እንግዲህ አድማጮች አሁን እዚህ ይበቃኛል። እስከሚቀጥለው ጊዜ ድረስ አዲሱን ቻናላችን ማይክሮፎን ሚዲያ ቁጥር 2 ላይክ ሼር አድርጉ፣ ሰብስክራይብ አድርጉ እያልኩኝ እዚህ ሰናበታችኋለሁ። ቻው።